የምንማረው ትምህርት በአምስቱም ኦፊሶች ውስጥ እውነተኛም ሐሰተኛም አለ። በኦፊስ ደረጃ አምስቱ በኤፌሶን ምዕራፍ 4 ላይ ቁጭ የተደረጉ ናቸው። ነገር ግን ስለ ጸጋ የምናወራ ከሆነ ቆሮንቶስን መጽሐፍ ስንጨምር ሮሜንም አንደኛ ጴጥሮስንም ስንጨምር ወደ 24 የሚያክሉ ጸጋዎች አሉ። ግን ፊተኛ የሆኑትን አምስቱ ኦፊሶች ላይ ዛሬ በጣም ፎከስ አደርጋለሁ። ሐዋርያ፣ ነቢይ፣ አስተማሪ፣ እረኛና ወንጌላውያን ላይ ዛሬ የምናወራው አንዱ ዋናው የመጀመሪያው ርዕሳችን ሐዋርያ ነው። ሐዋርያ በዚህ ዘመን አለ ወይ የሚባል አይነት ትምህርት አለ። አዎ ሐዋርያቶች አሉ። ስንት አይነት ሐዋርያት አለ? 4 አይነት ሐዋርያነት አለ። ሐሰተኛ ሐዋርያም አለ፣ እውነተኛ ሐዋርያም አለ። ስለዚህ ዛሬ ሐዋርያት ብሎ መጽሐፉ የተናገረበትን ቦታ እንደዚሁ ልንገራችሁ። ማቴዎስ ወንጌል ላይ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል፣ ሐዋርያት ሥራ፣ ሮሜና አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ገላትያ ላይ፣ ሁለተኛ ጢሞቴዎስ እና ዕብራውያን እና አንደኛ ዮሐንስ ላይ ሐዋርያነት የሚለውን ቃል ታገኙታላችሁ። ከዛ ባለፈ አዲስ ኪዳናችን ላይ ሐሰተኛ ሐዋርያቶች ተነስተው ነበር። ሐሰተኛ ናቸው። የት ስፍራ ከተባለ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ስለ ሐሰተኛ ሐዋርያቶች ጳውሎስ ራሱ መልስ ይመልስ ነበር። ከዛ ባለፈ ራእይ ምዕራፍ 2 ቁጥር 2 ላይ ሐዋርያ ሳይሆኑ ሐዋርያን የሚሉ እያለ ዮሐንስ ስለነሱ ስለ ፎልስ አፖስቶሎች መልስ ይመልስ ነበረ። በሁለተኛ ቆሮንቶስ ምዕራፍ 11 ደግሞ ራሱ ጳውሎስ ነው ሐዋርያ ሳይሆኑ ሐዋርያን ብለው ለሚጠሩ ራሳቸውን ለነሱ መልስ ይሰጥ ነበረ። እንግዲህ ሐሰተኛ ሐዋርያት አለ። ሁለተኛ ቆሮንቶስ ምዕራፍ 11 ሙሉ ስታነቡት በተለይ ከቁጥር 13 ጀምሮ ራእይ ምዕራፍ 2 ቁጥር 2 ላይ የምናገኘው ይሆናል ማለት ነው። ሐዋርያነት እንዳልኳችሁ 4 አይነት ሐዋርያነት አለ። የመጀመሪያ ሐዋርያ በዚህ በዕብራውያን ምዕራፍ 3 ቁጥር 1 መሰረት ጌታ ኢየሱስ ሐዋርያንን ሊቀ ካህን ተብሏል። ስለዚህ ራሱ ጌታ ኢየሱስ ምን ተብሏል? ሐዋርያ ተብሏል። ከምን አንግል ከተባለ ሐዋርያ የሚለው ሄደ፣ ሆረ፣ ተንቀሳቀሰ፣ ትራቭል አደረገ ወይ ደግሞ ራእይ ይዞ የመጣ ማለት ነው። ጌታ ኢየሱስ ደግሞ ከእግዚአብሔር አብ ተልኮ ይዞ መጥቷል። ስለዚህ ሐዋርያ ብለው ዕብራውያን ምዕራፍ 3 ቁጥር 1 ላይ ጠርቶታል። ሌላው ደግሞ የበጎ ሐዋርያት ናቸው። የበጎ ሐዋርያት ማለት እንደ ጴጥሮስ እና ዮሐንስ 12ቱ ጌታ ኢየሱስ ጠርቶ የሾማቸው 12ቱ የበጎ ሐዋርያት ይባላል። ሌላው ደግሞ ሶስተኛ ሐዋርያ ብለን የምንጠራው መጽሐፍ ቅዱስ የሚለው የአሕዛብ ሐዋርያ ብሎ ጳውሎስን እናያለን። ስለዚህ ሶስተኛ ሐዋርያ ጳውሎስ ነው። አራተኛ እነ በርናባስ፣ ከዛ ባለፈ ደግሞ ጢሞቴዎስና ሲላስ፣ ያዕቆብ ሐዋርያ ተብሏሉ በመጽሐፍ ቅዱስ። አራተኛ ሐዋርያነት ብለን የምናስገባው እነሱ ነው። ከዛ ባለፈ በዚህ ዘመን ሐዋርያ ለሚል ሆነ ሐዋርያ አለ። ምን አይነት ታይፕ ሲባል ልክ እንደ በርናባስና እንደ ይሁዳና ጢሞቴዎስ፣ ከዛ ባለፈ እንደ ያዕቆብ ማለት ነው። እዚህ ገላትያ ምዕራፍ 1 ላይ እንዳለው። ስለዛ ምንድነው አሁን ዘመን ደግሞ ሐዋርያ የለም የሚሉ ሰዎች ትልቅ ሙግታቸው ምንድነው? መለኪያ ኳሊፊኬሽን። እዚህ ሐዋርያት ሥራ ምዕራፍ 1 ላይ የተቀመጠው ኳሊፊኬሽን ማቲያስን በይሁዳ በኩል ለመሾም ሲባል የዛን የወጣ መስፈርት ነበር። እንደምታውቁት ጌታ ኢየሱስ በወጣበት በገባበት የነበረ 3 ዓመት ተኩል ትምህርቱ የተማረና በአይን ያየው ጌታ ኢየሱስና የትንሣኤው ምስክር የሚሆን ነው የሚለው ኳሊፊኬሽን። ለምን ከተባለ የአይን እማኝ ምስክር መሆን ስላለበት። ይህ ኳሊፊኬሽን ግን ለማን ነው ከተባለ ለማቲያስና አብሮት ለተመጣው ለዛ ሰው ብቻ ነበር። ይሄ መስፈሪያ ይሄን ኳሊፊኬሽን ወስዳችሁ ለጳውሎስ እንኳን እናርገው ካላችሁ አደጋ ነው የሚሆነው። ለምን ከተባለ ጳውሎስ 3 ዓመት ተኩል እነዛ 12ቱ ደቀ መዛሙርቶች ሐዋርያቶች ሲያስተምር ጳውሎስ ገማልያ ስር ነበር። ፈሪሳዊ ነበረ። ወደ ጌታም አልመጣም። ኢየሱስ ጌታ አብሮ የገባ አብሮ የወጣ ለሚለው 3 ዓመት ተኩል ካልተማረ ለሚለው አይሰራም። ለምን? ጳውሎስ እዛ ስላልነበር። ከዛ ባለፈ የአይን እማኝ ለተባለው እውነት በስጋ በነበረ ወራት ጳውሎስ የአይን እማኝ አይደል። ኢየሱስ ጌታ። ነገር ግን በሐዋርያት ሥራ ምዕራፍ 9 ላይ ወደ ደማስቆ ሐዋርያቶችን ለማስቆም፣ ለማሰደብ፣ ለማስተቸት ሲሄድ ጌታ በብርሃን እንደተገናኘው የምናውቀው ታሪክ ነው። ስለዚህ እኔስ ጌታን በአይኔ አላየሁትም ምን ይላል ጳውሎስ ሲናገር። ስለዚህ ለጳውሎስ ራሱ ኳሊፊኬሽን የሆነው ምንድን ሲባል ራሱ ጌታ ተገልጦለት ነው። ፐርሰናል ኢንካውንተር አድርጎት አፖስትል አድርጎታል። ኢየሱስ ጌታ ነው። ስለዚህ አሁን ዘመን ሐዋርያ የለም የሚሉ ሰዎች ትልቁ ችግራቸው ጳውሎስን ራሱ በዛ መስፈሪያ አምጥተን ሐዋርያ እናድርገው ከተባለ 3 ዓመት ተኩል የአይን እማኝ መሆን አይችልም። ትምህርቱን አልተማረም። 3 ዓመት ተኩል የደቀ መዛሙርቶች ትምህርት ማለት። ስለዚህ ጳውሎስ እንኳን ኳሊፊኬሽን ያገኘው በአይን ኢንካውንተር ስላደረገው ብቻ ነው። ሌላው አራተኞቹ በርናባስ ተብሏል። ከዛ ባለፈ ይሁዳና ሲላስ ተብሏል። ሐዋርያ ተብሏል በመጽሐፍ ቅዱሳችን። እንደውም እዚህ በሐዋርያት ሥራ ምዕራፍ 14 ከቁጥር 4 ጀምሮ እንደዚህ ይላል። የከተማውም ሕዝብ ተካፈለ፣ ገሚሱ ከአይሁድ ጋር ገሚሱ ደግሞ ከሐዋርያት ጋር ይላል። ከሐዋርያት ቱኦርሞር ነው እያወራ ያለው ጳውሎስና በርናባስ ናቸው። ሐዋርያት 13 ላይ በአንጾኪያ ቸርች ተጸልዮላቸው የሄዱት ለለየላቸው ዓላማ። ስለዚህ ዛሬ ምን እያልኳችሁ ነው? በዚህ ዘመን ላሉ ሐዋርያቶች መንፈስ ቅዱስ መሾም ይችላል ማለት ነው። ሐዋርያት ሥራ ምዕራፍ 13 ላይ አንጾኪያ ላይ ብዙ መምህራኖች፣
ብዙ ነቢያቶች አባቶች ባሉበት ጳውሎስና በርናባስ ይጾሙና ይጸልዩ ነበር። ከዛ መንፈስ ቅዱስ መጥቶ እኔ ለምፈልገው ዓላማ ለዩልኝ አላቸው። ስለዚህ ጌታን ማየት ለነ ማቲያስ ኳሊፊኬሽን ከነበረ ለአፖስትል በርናባስ ደግሞ መንፈስ ቅዱስ ራሱ ኦርዲኔሽን ሰጥቶታል ማለት ነው። ለምን ሲባል መንፈስ ቅዱስም አምላክ እንደሆነ መዘንጋት የለበትም። ኢየሱስ ጌታ። ስለዚህ በርናባስ እንዴት ሆነ ከተባለ መጽሐፉ ይላል ገሚሱ ከሐዋርያት ጋር ገሚሱ ደግሞ ከአይሁድ ጋር ሆነ። ሐዋርያ ጳውሎስን ብቻ ሐዋርያ ማለት ቢፈልግ ሐዋርያው ይለው ነበር። ሐዋርያት ሲል በርናባስን ሉቃስ ምን እያለው ነው? ሐዋርያ እያለው ነው። እዚሁ 14 ላይ ሲወርድም እንደዚህ ይላል ሐዋርያቱ በርናባስና ጳውሎስ ይላል ይህም በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል ሮጡ፣ ድምፃቸውን ከፍ አድርገው እንዲህ አሉ። ሐዋርያቱ ሲባል ራሱ ቋንቋው እንዴት ነው? ሐዋርያው ሲባል አንድ ሰው ነው። ሐዋርያቱ። ስለዚህ ሉቃስ ምን እያለ ነው? እየሳተ አይደለም። በርናባስም ጳውሎስም ሐዋርያ እንደሆኑ ኮንፈርም እያደረገ ነው። ከዚህ ባለፈ ሲላስና ጢሞቴዎስ ስላልኳችሁ አንደኛ ተሰሎንቄ ምዕራፍ 1 ላይ እንግዲህ ማን እንደጻፈው ጳውሎስ ነው የጻፈው ለተሰሎንቄ ሰዎች። ሲላስና ጢሞቴዎስ ግን አብረውት ነበሩ። ስለዚህ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ ስንገባ ራሱ ጳውሎስ ሲላስና ጢሞቴዎስ ሐዋርያ ናቸው ብሎ ይለናል። ስለዚህ ጳውሎስ ሲላስና ጢሞቴዎስ ሐዋርያ ናቸው ካለ ታዲያ እኛ ጳውሎስን እንስማ ነው የሆነ አስተማሪ እንስማ? ኢየሱስ ጌታ። ይኸው እዚህ ጋር እንደዚህ ይላል ከእናንተም ሆነ ይላል አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ከእናንተም ሆነ ከሌሎች ከማንም ከሰው የሚገኝ ክብር አልፈለግንም። ወሬውን ሲጀምር ራሱ ስለ ብዙ ሰዎች እያወራ ነው ጳውሎስ። የክርስቶስ ሐዋርያ አይደለም የሚለው ሐዋርያት እንደመሆናችን ማለትም ስለ ራሱ ብቻ የተናገረ ቢሆን የክርስቶስ ሐዋርያ እንደመሆኔ ይል ነበር። ግን እዚህ ጋር የክርስቶስ ሐዋርያት እንደመሆናችን መጠን ሸክም በሆንባችሁ ነበር። በሆንኩባችሁ አይደለም በሆንባችሁ ነበር። ስለዚህ ጳውሎስ ሲላስና ጢሞቴዎስ ምን እያለ ነው? ሐዋርያ ናቸው ከኔ ጋር እያለ ኢየሱስ ጌታ ነው። እዚህ ገላትያ ምዕራፍ 1 ላይ የጌታ ወንድም ያዕቆብ ሐዋርያ እንደሆነ ይናገራል። ሌላም ብዙ ቦታዎች ላይ ስለነዚህ ሪፈረንስ ያደርጋል። ስለዚህ ሐዋርያ በዚህ ዘመን አለ? አዎ አለ። እውነተኛ ሐዋርያም አለ፣ ሐሰተኛ ሐዋርያም አለ ማለት ነው። ለምን ከተባለ እዚህ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ስለ ሐሰተኛ ሐዋርያቶች ጳውሎስ ያስተምራል። ደግሞ ራዕይ ምዕራፍ 2 ላይ ከሰይጣን ማህበርተኛ የሆኑት ሐዋርያት ሳይሆኑ ሐዋርያን ስላሉ ሰዎች ዮሐንስ በመንፈስ ይናገራል ማለት ነው። ይሄን ካየን ስለ ሐዋርያነት ቀጣይ ስለ ፕሮፌቲካል ብናይ ደስ ይለኛል። ነቢይ በአዲስ ኪዳንም በብሉይ ኪዳንም አለ። ነቢይ አለ ለሚለው አዎ አለ። አሁን ዘመን ነቢይ አለ። ምንም ማድረግ አይቻልም። እንግዲህ እኛ አሁን በዚህ በፕሮቴስታንት ውስጥም ሴንሴሽናል የሚባሉ ይሄ ሐዋርያና ነቢይነት ተቋርጧል። በቃ የለም፣ ሲዝ አድርጓል። በነቢያትና በሐዋርያት መሰረት ታንጻቸዋል። ስለዚህ የማዘር ራሱ ክርስቶስ ነው። አሁን መሰረት ተመስርቷል። ኦኬ። ከዛ አሁን አስተማሪ እረኛና ወንጌላዊ ብቻ ነው ያለው የሚል ክሌም አላቸው። ኖ ቤተክርስቲያን ጸጋ የሰጠው ለቤተክርስቲያን ነው። ቤተክርስቲያን እስክትነጠቅ ድረስ ሁሉም ኦፊሶች ይሰራሉ። ግን ዘመኑ፣ ጊዜው፣ አገልግሎቱና ታይፑ ይለያያል። አሁንም እኛ እያልን ያለነው ሐዋርያ አለ ስላችሁ ቅድም 4 አይነት ሐዋርያነት ነው። ልክ አሁን ያሉት ሐዋርያቶች ልክ እንደነ ጳውሎስ ልክ እንደነ በጎ ሐዋርያቶች አይደሉም። በኦቶሪቲም አይደሉም፣ በስልጣንም አይደሉም። ግን ስፒሪቱ አለ። አዎ አለ። እንደውም ከዛ ዘመን በፊት ከዛ ዘመን ባለፈ አሁን ዘመን በጣም ሐዋርያነት ያስፈልጋል። ሪል መንፈሱ ካለ ስላችሁ ጸጋው አለ። እንደዚህ አይነት ሰዎች ካሉ በጣም ያስፈልገናል። በዓለማችን ላይ 8 ቢሊዮን ህዝብ አለ። ከ8 ቢሊዮን ህዝቡ 2 ቢሊዮን ነው ፕሮቴስታንት፣ 6 ቢሊዮን ያላመነ ህዝብ ነው ያለው። እንደውም አፖስቶሊካል ስፒሪት አሁን የሚያስፈልገው በዚህ ዘመን በይበልጥ። ለምን ከተባለ ገና ነው 6 ቢሊዮን ያላመነ ኤቲስት ክርስቲያን ነው ያለው። ስለዚህ ስፒሪቱ ምንድነው ሲባል ሐዋርያት የሚሄድ ነው፣ የሚጓዝ ነው፣ ትራቭል የሚያደርግ ነው። ወንጌል ያልገባበት የሚገባ ጫካ ውስጥ ገጠር ውስጥ የሚገባ ከዛ የሚተክል ስታብሊሽ የሚያደርግ ከዛ አደራጅቶ አስተማሪ አስቀምጦ ደግሞ ህብረተሰብ ፋንዳሜንታል አድርገው የሚሄድ ሌላ ወንጌል ያልገባበት የሚሮጥ ነው። ስለዚህ እንደዚህ አይነት ጸጋ ያላቸው ሰዎች አሉ። ግን በጣም ፊተኛ የሆኑ ሰዎች የሚያገለግሉት አዲስ አበባ የሚኖሩት አዲስ አበባ ሊሆን ይችላል። እነሱን አይነቱ እኛም ሐዋርያ አንልም። ሐዋርያነት ስፒሪት አለው። ከዛ አንግል ነው ከስራና ከተግባራቸው አንግል አሉ ብለን እናምናለን። ኢየሱስ ጌታ። ፕሮፌት ጋርም ስመጡ 3 አይነት ነብይነት ነው ያለው። የብሉይ ኪዳን ነቢያት፣ የአዲስ ኪዳን ነቢያትና ደግሞ አሁን ለቤተክርስቲያን ለመታነጽ ራስ ለሆነው ለቤተክርስቲያን ራስ በሆናት ጌታ ኢየሱስ ላሉት ለቤተክርስቲያን ለዛ ህንፃ መታነጽ የሚሆኑ የትንቢት የፕሮፌቲካል አገልግሎት አለ ብለን እናምናለን። የመጀመሪያው የብሉይ ኪዳን ናቸው። እነ ኤርሚያስ እነ ሕዝቅኤል፣ እነዚህ የብሉይ ኪዳን ነቢያት ይባላል። እነ ኢሳያስ መጽሐፍ የጻፉ ናቸው። መጽሐፍ ቅዱስ መጽሐፍ ሆኖ የገባላቸው ናቸው። የአዲስ ኪዳን ነቢያት እነማን ናቸው? እዚህ ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ታንጻቸው ነው። የማዕዘኑ ራስ ግን ኢየሱስ ክርስቶስ። ስለዚህ አዲስ ኪዳን ላይ መሰረት የጣሉ ከሐዋርያት ጋር ነቢያቶች አሉ። እነማን? እና አጋቦስ። ከዛ ባለፈ ይሁዳና ሲላስ እዚህ ሐዋርያት ሥራ ምዕራፍ 15 ቁጥር 32 ላይ ይናገራል። ነቢይ ናቸው።
ከዛ ባለፈ ሐዋርያት ሥራ ምዕራፍ 13 ላይ ነቢያቶች ይላል። ማለት ነቢያቶች እንደነበሩ ሳይን ያደርጋል። ስፔሲፊካሊ ስማቸውን ባይናገርም። ስለዚህ አጋቦስ ልክ እዚህ ሐዋርያት ሥራ ምዕራፍ 11 ላይ ትንቢት ተናግሮ ስለ ድርቅ ተናግሮ በቀላዴዎስ ቄሳር ድርቁ እንደተፈጸመ እናያለን። 21 ላይም ሐዋርያት ሥራ ሲሄድ በዚህ በወንጌላዊ ፊልጶስ ቤት 4 ደናግል ትንቢት የሚናገሩ ሴቶች ልጆች አሉ ይላል። እዛ ሄዶ የጳውሎስን መታጠቂያ ኢኒሴንስ ቀበቶውን አንስቶ ትንቢት ተናገረበት፣ እንደተናገረ ሆነበት። እነዚህ ሲላስና ይሁዳ ደግሞ እዚህ ሐዋርያት ሥራ ምዕራፍ 15 ላይ እንደዚህ ይላል። ይሁዳና ሲላስም 32 ላይ ይሁዳና ሲላስም ራሳቸው ነቢያት ስለነበሩ ወንድሞችም ብዙ ንግግር በማድረግ መከሯቸው፣ አበረቷቸው። ስለዚህ ይሁዳና ሲላስ አዲስ ኪዳን ላይ ምን ነበሩ? ነቢያት ነበሩ። አጋቦስ ነቢያት ነበር። ስለዚህ አንጾኪያ ላይ ደግሞ እዚህ ሐዋርያት ሥራ ምዕራፍ 13 ላይ እንደዚህ ይላል ቁጥር 1 በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። ስለዚህ ስማቸው የተጠቀሰ አንጾኪያ ቸርች የአሕዛብ ቸርች ናት። ነቢያቶች ነበሩ። ስለዚህ እነዚህ መሰረት ጣይ ከሐዋርያት ጋር መሰረት የጣሉ ይባላሉ። አሁንስ ከተባለ ጸጋው ለቤተ ክርስቲያን ስለሰጠ በተመሰረተው መሰረት ላይ የሚያንጹ ነቢያቶች አሉ። ኢየሱስ ጌታ። በዚህ አጋጣሚ ሐሰተኛ ነብይም አለ፣ እውነተኛም ነብይ አለ። ኢየሱስ ጌታ ነው። ወደዚህ ምን መጣለን? በብሉይ ኪዳን በጣም ብዙ ቦታ ላይ ነብይነት አለ። እንግዲህ የብሉይ ኪዳን ነቢያቶች ዘፍጥረት ላይ፣ ዘጸአት፣ ዘኍልቍ፣ ዘዳግም፣ መሳፍንት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ ዜና፣ አንደኛ ዜና ላይ፣ ሁለተኛ ዜና፣ ዕዝራ ላይ፣ መዝሙር፣ ኢሳይያስ ላይ፣ ኤርሚያስ ላይ፣ ሰቆቃወ ኤርሚያስ ላይ፣ ሕዝቅኤል ላይ፣ ዳንኤል ላይ፣ ሆሴዕ ላይ ታገኙታላችሁ። ዩኤል፣ አሞጽ ላይ፣ አብድዩ ላይ፣ ዮናስ ላይ፣ ሚልኪያስ፣ ናሆም ላይ፣ ዕንባቆም ላይ፣ ሶፋንያስ፣ ሐጌና ዘካርያስ፣ ሚልኪያስ ላይ እነዚህ ቦታዎች ሁሉ በብሉይ ኪዳን ነብይን ታገኛላችሁ። እንደውም በአዲስ ኪዳን ስትመጡ ማቴዎስ ወንጌል ላይ አለ። በጣም ብዙ ቦታ ነው፣ ዲቴል ሌላ ጊዜ እናያለን። ማቴዎስ ላይ አለ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ፣ ሐዋርያት ሥራ፣ አንደኛ ጢሞቴዎስ፣ ዕብራውያን ላይ፣ ሁለተኛ ጴጥሮስ ላይ፣ ያዕቆብ፣ ይሁዳና ራእይ መጽሐፍ ላይ ስለ ነብይነት ታገኛላችሁ። ስለዚህ ስለ ሐሰተኛ ነብይና ስለ እውነተኛ ነብይ ማየት ይኖርብናል። ኢየሱስ ጌታ ነው። በአዲስ ኪዳን ሐሰተኛ ነቢያቶች አሉ። ማቴዎስ ወንጌል ምዕራፍ 7 ላይ ታገኟቸዋላችሁ። ሉቃስ 6 ላይ፣ ሐዋርያት ሥራ 13 ላይ፣ ሁለተኛ ጴጥሮስ ምዕራፍ 2፣ አንደኛ ዮሐንስ ምዕራፍ 4 ላይ፣ ራእይ ምዕራፍ 2፣ ቲቶ ምዕራፍ 1 ላይ፣ ራእይ 16፣ 19፣ 20 ላይም አንዳንድ ደግሞ ሐሰተኛ ወንድሞች የሚባሉ አሉ። ገላትያ ምዕራፍ 2 እና ፊልጵስዩስ 3፣ አንደኛ ዮሐንስ ላይ የምታገኟቸው ሐሰተኛ ነቢያቶች በአዲስ ኪዳን ይገኛሉ። በብሉይ ኪዳንም በጣም በርካታ ሐሰተኛ ነቢያቶች ነበሩ። እንደውም ትንቢት ይናገሩና ካልተፈጸመላቸው በድንጋይ ተወግረው ይገደሉ ነበር። የብሉይ ኪዳን ነቢያቶች በጣም እንደ አዲስ ኪዳን ለፍርድ የሚጠበቁ አይደሉም። በአዲስ ኪዳን ያሉ ነቢያቶች የሚያምፀው የሚያምፅ ይላል ጌታ ሲናገር፣ የሚጸድቀው የሚጽደቅ ዋጋዬ በእጄ ላይ ነው ይላል። ስለዚህ ራእይ መጽሐፍ መጨረሻ ላይ ምን ይደረጋሉ ማለት ነው? ለፍርድ ይጠበቃሉ። ከዛ ውጭ ብሉይ ኪዳን ላይ ግን እንዴት ነበረ ጀጅመንቱ ከተባለ ትንቢት ተናግረው ካልተፈጸመላቸው ሐሰት ከሆነ በድንጋይ ተወግሮ የሞቱ ነው። ኢየሱስ ጌታ ነው። አሁን አዲስ ኪዳን ላይ ግን ለምንድን ነው እንደዚህ ያለው ነው ሲባል አሁን የሆነ የጌታ ሞትና ትንሣኤ ትልቅ ያመጣው እንትን አለ ማለት መስቀል ስላለ ምሕረት ሆነ። አሁን ሲያምፁም ሲመነዝብሩም እንደፈለጉ ሲሆኑ ለፍርድ ነው የሚጠበቁት። ፍሮም ዘ ቢጊኒንግ እውነተኛ ሐሰተኛ ሊሆን አይችልም። ፍሮም ዘ ቢጊኒንግ ሐሰተኛ ደግሞ እውነተኛ ሊሆን አይችልም። በንስሐ ብዛት እንኳን ሰዎች እውነተኛ ሊሆን አይችልም። ከዛ ባለፈ ብሉይ ኪዳን ላይ ሐሰተኛ ነቢያቶች አሉ። ቅድም ያልኳችሁ ስለ ነብይ የሚለውን ቦታ ነው የነገርኳችሁ። ብሉይ ኪዳን ላይ ያሉ ሐሰተኛ ነቢያቶች ዘዳግም ምዕራፍ 13 ላይ፣ ምዕራፍ 19፣ 18 ላይ፣ አንደኛ ነገሥት ምዕራፍ 22፣ ነህምያ ምዕራፍ 6፣ ኢሳይያስ ምዕራፍ 9 እና ምዕራፍ 28 ላይ፣ ኤርሚያስ በጣም ብዙ ቦታ ምዕራፍ 2፣ 5፣ 6፣ 8፣ 20፣ 23፣ 27፣ 28 እያለ 29 ኤርሚያስም ሙሉ ስታገኙ ስለ ሐሰተኛ ነቢያቶች ታገኛላችሁ። ስለ ሐናንያን ጨምሮ ማለት ነው። ሕዝቅኤል መጽሐፍም ምዕራፍ 13፣ 14፣ 22 ላይ፣ ሚልኪያስ ምዕራፍ 3፣ ሶፋንያስ ምዕራፍ 3 ላይ ስለ ፎልስ ፕሮፌቶች የምታገኙ ነው። ስለዚህ ምንድን ነው በዘመናት መካከል ነቢያቶች አሉ፣ ግን ሐሰተኛም እውነተኛም በብሉይ ኪዳን ተነስተዋሉ። አሁን በአዲስ ኪዳን እውነተኛም ሐሰተኛም ነቢያቶች አሉ ማለት ነው። ኢየሱስ ጌታ። ይህን ካየን ሌላ ጊዜ በደንብ የምንመጣበት
እውነተኛ አስተማሪም አለ፣ ሐሰተኛ ማስተማሪ አለ። እውነተኛ እረኛ አለ፣ ሐሰተኛ እረኛ፣ ሙያተኛ እረኛ አለ። እውነተኛ ወንጌላውያኖች አሉ፣ ሐሰተኛ ወንጌላውያኖች አሉ። እነሱን በደንብ በሚቀጥለው ጊዜ በደንብ እንመጥባቸዋለን ማለት ነው። ኢየሱስ ጌታ ነው።